የባለፈውን የሚስራ ጨረስ አልጨረስኩ ፈጣን በላ አንቺ ልብስሽ ምንድነው እንደዚህ የቀደደብሽ የቱ ጋር ያው ተቀዳዳው እኮ ክስክስናታ አንቺ ነሽ እንደዚህ ያደረግሽው እንደውም ጠብሳ አሳየ ባከሷ ታይፕ አይደለች ታይፕ አይደለችም አግባት እኮ አላልንም ማንኛውንም ሴት በእጅ ማስገባት ይችላል ስትል አለበት አሳየና እሷን በእጅ አስገብተ አረ ትንሽ ጊዜ ጠብቅ አሳየሃል እናልሽ እንዴ በዚህ ማ ጆሲ አይታማ የችኮች ድሮን እኮ ነው አዎ አንቺን የመሰለሽ ቆንጆ መተባበር እኮ ባህላችን እኮ ነው ከዛስ ማለት አይምሮ ውስጥ ያለው ንፍጥ ለማወቅ ወንድ መሆን ይጠበቅብኝም እሺ እንካብር ምን አይነቷ አብድናት በእናታችሁ ልተባበርሽ ባልኩኝ ጭራሽ ተሳደባለች እንዴ ነሽ እኛ ትምህርት ቤት እንደዚህ ለብሶ መግባት አይፈቀድም ግን አንቺ ስለሆንሽ አልፈንሻል እና ልግባ እንዴታ ይቻላል በነገራችን ላይ ቀሚሱ ግን ሄዶብሻል ፊልሙ ነፃነትን የሚያጋጥማትን ፈተናዎች እየበዛባት እየመጣ እየሄደ ነው ልጁ ያሳምናትና ወደ ፍቅር ያስገባታል ወይስ በመጣላቷ ከትምህርት ቤት ትባረራለች ግን ዳይሬክተሩ ስለፈለጋት አያባራትም እቺን ድክመት ይዞ የፈለገውን ነገር ይጠይቃታል ምን ይመስላችኋል እስቲ በዚህ ላይ ሐሳብ አስተያየታችሁን እየሰጣችሁን ሰላም የቻናላችን ቤተሰቦች አዲሱን ልጅነት ድራማን የተሰማንን አስተያየት አብረን እንሰጣለን ቪዲዮን ላይክ በማድረግ እንጀምር ነፃነት የምትባል አንድ የድሃ ልጅ የሚደርስባትን ብዙ ነገሮች እንዴት አድርጋ እንደምታልፋቸው የሚያሳይ ሲሆን የነፃነት እናት የሚያስጨንቃቸው ከሰው ጋር ልጅቷ እንዳትጣላ ነው ነፃነት የትምህርት ቤቷን ዩኒፎርም አጥባ ታሰጣውና ሱቅ ደርሳ ስትመለስ ዩኒፎርሙ ይሰረቃል በንዴት ዩኒፎርሙን ማን የወሰደው ብላ እናቷን ትጠይቃታለች እናቷም ማን ነው የወሰደው ብላ ትጨነቃለች ከዛም ነፃነት በንዴት ልብስ ሰፊ ቤት ትሄድና የተቆራረጠ ጨርቅ ሰፍቶላት ዩኒፎርም እንዲሰፋላት ጠይቃ እርሱም ይሰፋላታል ግን ዩኒፎርሙ አጭር ይሆንባታል ከዛ የተራረፈ አጭር ጨርቅ ስለሰፋላት ዩኒፎርሙ ያጥራል ግን አዲስ ጨርቅ ከራሱ እንደሚሰፋላት ነግሯት በዛው ደግሞ እርሷም ሴትነቷን እንድትሰጠው ያ ዩኒፎርም የሚሰፋው ሰፊው በዚህ ነገር ይጠምዳታል እርሷም እርሱ ሚላትን ባለመቀበል የሰፋላትን ብቻ ተቀብላ አጭሩን ዩኒፎርም ብሩን ሰጥታው ወደ ትምህርት ቤት አዲስ ገቢ ሆና ትገባለች ከዚህ በኋላ ነው ፈተናውም እየበዛባት የሚሄደው ልክ ትምህርት ቤት እንደገባች ዘበኛውም አትገቢም በማለት የለበሰችው ዩኒፎርም አጭር እንደሆነና እንደዚህ ተለብሶ መግባት እንደማይቻል ይነግራትና ተመለሺ ይላታል ግን እሷ ተመልሼ ወደ ቤት አልሄድም ግን የዳይሬክተሩን ቦታ ክፍል አሳየኝ በማለት የዳይሬክተሩ ክላስ ትገባለች ዳይሬክተሩም ተመስጦ በሌላ አስተያየት ያያትና ምን ልርዳሽ ይላታል ከዛም ዩኒፎርሙ አጥሮብኝ ነው ለትንሽ ጊዜ ስትለው ዩኒፎርሜ አጥሮብኝ ነው እናም ዘበኛው አትገቢም አለኝ ግን እንድትፈቅድልኝ ነው ለትንሽ ጊዜ ትለዋለች እንደዚህ ተለብሶ መግባት አይቻልም ግን ትችያለሽ መግባት በማለት ይፈቅድላታል በነገራችን ላይ ዩኒፎርሙ አምሮብሻል በማለት ለከፋውን ይጀምራል ዳይሬክተሩ ከዛም በደስታ ወደ ክላስ ስትገባ የክላሱ ተማሪ ያፈጡባታል በአለባበሷም ሙድ ይይዙባታል
ክላሱ ውስጥ በጣም ጉልበተኛ የሆነች ሴት አለች። በጉልበቷ እያስፈራራች አሳይመንት እንዲሰሩ ታደርጋለች። እናም ክላስ ውስጥ በጣም ትፈራለች። ነፃነት ስትገባ አፍጣ ታያትና እርሷ ላይ የክላሱ ጉልበተኛ መሆኗን ለማሳወቅ ትፈታተናታለች። በአጠቃላይ አዲስ ልጅ ስለሆነች ክላሱ ውስጥ ለመፈታተን ይሞክራሉ። ተምረው ከጨረሱ በኋላ ሁሉም ወደ ምሳ ሲወጡ እርሷ እዛው ክላሱ ውስጥ ለመብላት ምግቧን ስታወጣ በምግቧ ላይ ጉልበተኛዋ ሙድ ይዛባት የድሃ ልጅ በማለት ስትሰድባት ነፃነት ትናደድና ትጣላለች። ከዛም ይገላግሏትና ይወጣሉ። ከዛም ሁሉም ሲወጡ አንድ እንደርሷ ብቸኛ ልጅ የኔን ምሳ እንብላ ብቻዬን ከምበላ አብረን እንብላ ትላትና ለመቅረብ ትሞክራለች። ተማሪዎቹም ለምሳ ሲወጡ እየተዝናኑ በወሬ ስለ ነፃነት እያወሩ እብድናት ቀዌ ነገርናት እያሉ የግቢው ሴቶችን የሚያሳምነው በፍቅር እርሷን እስኪ አሳምናትና እንይ በማለት እሷን ለማሳመን ስራውን ይጀምራል። በስተመጨረሻም የጉልበተኛዋ ተማሪ ዩኒፎርም ከኋላ ተቀዶ የክላሱ ተማሪ እየሳቁባት ከኋላሽ ዩኒፎርሙ እስኪ እዩ ይሏታል። እርሷም ስታየው ትናደድና ነፃነት ናት እንዲምታደርግብኝ በማለት ነፃነት የምትቀመጥበት ወንበር ላይ በመሄድ ልትመታት ስትል ነፃነት በቴስታ ስትመታት ያልቃል። ፊልሙ ነፃነት የሚያጋጥማትን ፈተናዎች እየበዛባት እየመጣ እየሄደ ነው። እዚህ ጋር ዳይሬክተሩ በሌላ መንገድ እያያት ስለሆነ ለሌላ ነገር ፈልጎ ቋምጦባታል። ጉልበተኛዋም እየተፈታተነቻት ነው። ሶስተኛ የክላሱ ሴቶችን የሚያሳምነው ልጅም እሷን በፍቅር ለማጥመድ ከክላሱ ተማሪ ጋር ተወራርዷል። ግን እዚህ ጋር ነፃነት ብዙ ፈተናዎች እየጠበቃት ነው። እናቷ እንዲያልፍላት ትምህርቷን ተምራ እናቷን ለመርዳት በምታደርገው ጥረት ብዙ ፈተናዎች በስተውባታል። ስለዚህ ይህን ሁሉ ፈተና እንዴት ታልፋለች ሚለውን በክፍል 2 የምናየው ይሆናል። ለዛሬ ያቀረብንላችሁ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እያደረጋችሁ ቸር ያቆይልኝ።
Thank